ሁላችሁም ቤተሰብ አልባ ናችሁ። ለማንኛውም ንግግራቸው ሲያስጠላ ሁለታችሁ አልኳቸው። ማኔ ኧረ ተረጋጉ፣ ኧረ ሴቶች ተረጋጉ። በስመ አብ ሙዶቼ በሰላም ነው። ስጀምር ኤርሜላዬ ምን ቤት ነሽ? ምን አገባሽ? እሱ ወጣ። ሲቀጥል ደግሞ ንግግራችሁ የሁለታችሁ ቋቅ ነው የምለው። ስርዓት የላችሁም፣ ቤተሰብ የላችሁም። ቤተሰብ አልባ ስለሆናችሁ ነው የምትንዘላዘሉ በሚዲያ። ሁለትሽም የተለጠፍሽ ነው። ሁለትሽ ከብንሽ አንቺም ጨዋ አታጫውቺ። ሁለትሽም ያዳንድሽ የኢሮፕ የመጣ ሰው እንደዚህ ለምትሆኚው እሺ ምን አገባሽ አንቺ? ራሱ የራስሽን ህይወት አይመለከተኝም። ግን ቱ ዘ ፖይንት የፈለኩት ነገር እልክልሻለሁ። ኧረ ሩታ በስመ አብ ንግግርሽ በጌታ እንዲህ እኮ ስትሆኚ አልቅሰሽ የመጣሻት መሲም እሺ። ኧረ እናውቃለን፣ እሱ ሳልቅሳ እንደመጣች እናውቃለን። ኤርሜላ ታይ ለእኛ አዲስ አይደለም። ምን ቤት ነሽ ኤርሜላ? እሱ ወጣ ፈልጎ ነው ገባ። ምን አገባሽ ኤርሜላ? ሲቀጥል ሰሞኑን አይ ቲንክ ቼክ እያደረገሽ አይደለም እና ተንገበገብሽ። ኧረ እባክሽ እሺ እባክሽ። እንዴት እንደወረዳችሁ ታውቃላችሁ ሩታ? ለክብር ማለት ለራስሽ ክብር ኑር። በጀመራ እኔ እናት ማለት ነው የልጅ እናት ነሽ። በጣም አፍቅረሽ እያልሽ መጣሽ አንቺ ነሽ። አሁን ለማንኛውም ማለት ነው ወደ ገደለው ስገባ በጣም በሚገርም ሁኔታ ምናልባት ይኸኛውም ሰው የእጅሽ እስኪገባ ነው እንጂ ከዛ እያልሽ ታቃጥዋለሽ። አይ አንዳንድ ጊዜ ነገር አንርሳ እንጂ በእናንተ ቤት አስተላልፋችኋላ። ግን እንዳንቺ ባለትዳር አይደለም። አቤት አቤት እንዳንቺ ልጅ አልነበረም። አቤት አቤት ከሚስት ተለይተህ ከኔ ጋር ማግጥ አላልኩትም። አቤት አቤት ማገጡ እንዴ አብሮ ሲተኛ አየሽ እንደ ሩታዬ አየሽ። አንቺም እኮ ስጀነጅኒ ነበር እርጉዝ ሆነሽ ታይ እንጂ። ኧረ ተይ በስመ አብ ጋይስ ትላንትና ቪዲዮ በጣም ወረዳችሁ። እንግዲህ ትላንትና ሩታና ሄርሜላ በአብርሽ ሲጣሉ ነበረ፣ በአብርሽ ሲባሉ ነበረ። እኔ በነገራችን ላይ ንግግራቸው ሲዘጋ ንግግራቸው የሁለትሽም ማለት ነው ቤተሰብ አልባ የሆንሽ ያንዳንድሽ በሚዲያ ከወንድ ጋር እንደዚህ የምትሆኝ ቤተሰብማ ስራ የቤተሰብ ፍራቻ ቢኖራችሁ የፈጣሪ ፍራቻ ቢኖራችሁ እናንተ ሁለትሽም ለኔ በነገራችን ላይ በተለይ ሩታ በዛሹ በጣም ማለት ነው። በተለይ ሩታ በዚህ ሰዓት አንቺ ለምን ትመጫለሽ ማለት እሷማ ማለት ማየት አልፈልግም ስትያል ነበር ለአብርሽ ከዚህ በፊት እሷን ማየት አልፈልግም እሱ ይዞ ሲመጣ ራሱ እሷን ማየት አልፈልግም ስትይላ ነበር። እሷ ስትጠራሽ ታውቃለሽ በሱ ዙራ እንደሆነ እንደምትጨቃጨቂ። በነገራችን ላይ ያልገባችሁ ሁሉም ተስማምተው ነው የሚሰሩት ምድራ ንቂ ከአዳሜ ማለት ነው። እና በጣም ነው ይገርም። በጣም ንግግራቸው ሲያስጠላ ያችም ንቀት ያላት እችም እንደውም ሄርሜላሽ ትሻላለች። በነገራችን ላይ ሄርሜላዬ ስርዓት ያዥ እንደ በፊት ሆኜ እኔ ቆንጆ እንደ በፊቱ ጨዋ ሆኜ የሚያምርብሽ እንደዛ ነው የምናቅሽ። ስርዓት ባለሽ ነው። ሩታ ደግሞ አልቅሳ ብትመጣ እናውቃለን እኛ። አልቅሳ መጣች፣ ለስራ ነው መጣችሁ። ፍቅር ብላ አይደለም የመጣችሁ። ባይዘዌ ሄርሜላ ማነው ሶሪ ሩታዬ ፍቅር ብላ አይደለም ያለቀሰችው። ሁለቱ ተስማምቶ ለስራ ነው መጡት። ከዛ ወደ ፍቅር ተቀየረ። ይሄ ደግሞ በአደባባይ በእናትና በይት የተወራ የተነገረን ነው። በሚዲያ ወጥቶ የጨመርነው የቀነስነው ነገር የለም። እና እናውቃለን አልቅሳ እንደመጣች። አሁንም መጣች ሄደች፣ ምን አገባነኛ። ግን ከካሜራ ጀርባ አንድ ናችሁ ሁላችሁ። ግን ማለት አንቺ አሁን ለምሳሌ ሩታ በሁለት ወር አንቺ እንኳን ለሚዲያ እንኳን ማለት ለራስሽ ክብር የለሽም። በሁለት ወር ወንድ ለማንጠልጠል ኦኬ መፍትሽ ነው፣ ላይፍ ይቀጥላል። ግን ምን ነው ብትረጋጊ። ወንድ ልጅ ነው፣ ወንድ ልጅ በቃ ያ ነው። በነገራችን ላይ ወንድ ልጅ እንደፈለገ ሊያረግ ይችላል። አንቺ ቢያንስ ለራስሽ ክብር ለኦዲየንስም ለሚያይሽም በተለይ የሚወድሽ የሚያከብርሽ ትልቅ ቦታ ነው አንቺ የሚጠብቁሽ። በነገራችን ላይ ወንድ ጋር ለተለጣጥፈ እሱ ስላደረገ አንቺም እሱን ታሪክ መድገም የለብሽም። ከሱ እጥፍ ተገንተሽ ልጅሽን በስነ ስርዓት የተንከባከብሽ ያሳደግሽ ብትመጪ የበለጠ እንወድሻለን። ባይዘው የበለጠ ግን አሁን የረከሽ ነው። በጀመራም ረክሰሽ ነው መጣሽው። አሁን የረከሽ ነው። ክብርሽን በሚዲያ ሸጥሽ ነው፣ በብር የተሸጥሽ ነው ሩታ ማለት ነው። ልንገርሽ ስለምወድሽ ነው የምነግርሽ። ባይዘው በጣም አንቺ ራስሽን ማታስከብሪ ከሆነ ማን ያከብርሻል? እኔ እናት
ማን ነው የሚያከብርሽ? አንቺ ለራስሽ ክብር ከሌለሽ አይደለ እንዴ? ለራስሽ ክብር ሲኖርሽ አንቺ ራስሽ ስታስከብሪ ሌላም ሊያከብርሽ ይችላል። በዚህ ደረጃ ከኤርሜላ ጋር መናናቅ ምን አመጣው? መሰዳደብ ምን አመጣው? ከእናንተ የማይጠበቅ ምንድነው? አስተላለፍሽ ያዳሜ ኤርሜላስ ብትሆኝ ምን አገባሽ? አብርሽ ነው አገባት አይደለ? እንዳወሩት ማግባቱን አናቅም። በቤተሰብ አላገቡም፣ አናቃቸው። ገባችሁ? መፈራረማቸው አናቃቸው። ሲቀጥል ደግሞ አብሮ ሲኖሩ ነበር፣ እሱ እናውቃለን አይደለ? ከዛ ውጪ ግን ምን አገባሽ? እንደገባ አብርሽ ይጨርስ። አብርሽ ጋራ ነው ጉዳዩ አይደለ? ሩታና የአብርሽ ጉዳይ ነው። አንቺ ምን ቤት ነሽ? ህይወቱን አስተካክሎ ከአንቺ ጋር መምጣት ከፈለገ ይምጣ። ሲጀምር እሱ ነው ፈልጎ ከአንቺ ጋር ሲሆን የነበረው። አንቺ ስለፈለግሽ አይደለም፣ እሱም ፈልጎ ነው ከአንቺ ጋር እየሆነ ያለው። እና ምን ቤት ነሽ አንቺ ራስሽን የምታረክሽ በዚህ ደረጃ? በፊት በእውነት ስርዓት አለሽ ምናምን። አሁን ግን ትላንትና ያደረግሽው ኤርሜላ በጣም የወረደ ስራ ነው። ባይዘዌ በጣም ምን ቤት ነሽ? ስለ ሩታና ስለ አብርሽ ምን አገባሽ? ስለ አብርሽ ሊያገባሽ ይችላል። ኦኬ እንደምታወሩ ከሆነ ግን በዚህ ደረጃ በእሷ ላይፍ ገብተሽ ደግሞ ልጁን አሳየ እጋለ እውነት እሷ ብትከለክል እጋለ እግ ደግሞ ወዳሳም በግድ የአባትነት ፍቅር እንዲያገኝ ያደርጋል። እሷ ስለፈለገች አይደለም። ይሄ የጋራ ጉዳያቸው ነው። አንቺ ምን ቤት ነሽ ነው ይሄ ጥያቄ ለሄርሜላ። አንቺ ምን ቤት ነሽ? ላይፍሽን ከአንቺ ጋር መኖር የሚፈልግ ከሆነ የራሱን ላይፍ አስተካክሎ ከአንቺ ጋር ሊኖር ይችላል። በለመናም ተደርበሽም ስላወራሽ አይደለም፣ ስለተንጣጣሽ አይደለም። ወንድ አጣችሁ ወይ ቡታጅራ ሴቶች? ምድረ ዘልዛላውላ ምድረ ቤተሰብ አጣውላ ማለት ነው። ቤተሰብ ቢኖርሽ ሩታ አንቺም ስራት ይዘሽ ስራት ያለው ስራ ትሰሪ ነበር። ሩታም ታብዮ ማለት ነው። በጣም የተከበሩ ቤተሰብ እንዳለሽ ነው። ለነገሩ ሚዲያ ላይ ወጥቷል ኦልሬዲ እና በጣም ወረዳችሁልኝ።